ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። አንድ ነገር ሊሆን ነው። አንድ ነገር ሊገለጥ ነው። አንድ ነገር ሊመጣ ነው። ይህን ስላችሁ ታዲያ አንድ ነገር ሲሆን አንድ ነገር አብሮታል። አንድ ነገር ሲገለጥ አንድ የተሻለ ነገር ደግሞ የሚገለጥ ነገር አለ። እግዚአብሔር በዚህ መጨረሻ ዘመን ሊያደርግ ያለው አንድ እንግዳ ነገር አለ። ዛሬ አንድን ቃል የተከፋፈልን አንድን ሐሳብን ይዛለን። እግዚአብሔር በእርግጠኝነት የምነግራችሁ አትናወጡ። እግዚአብሔር በሕይወታችሁ ላይ ድንቅ ነገር የሚያደርግበት ሲዝን ላይ ደርሰናል። እግዚአብሔር ልጁን ሞር የሚገልጥበት ሲዝን ላይ ደርሰናል። ቢኮዝ መጽሐፍ የሚነግረን ስለ መጨረሻው ዘመን የሚነግረን ጦርና የጦርን ወሬ ብቻ አይደለም። ስለ ቤተ ክርስቲያን ግን የሚነግረን የዚህ መንግስት ወንጌል ግን በኃይል ይገለጣል ያለው እና አንድ መጨረሻ ፓወርፉል የሆነ የቤተ ክርስቲያንን ግልጠት እንጂ ጥፋትን ብቻ አንጠብቅም። እናንተ በጥፋት ዓለም ያላችሁ ተመለሱ ልበላችሁ ወደ ኢየሱስ፣ ወደ ሞተላችሁ፣ ወደ ዳናችሁ፣ የእናንተን ዕዳ ወደ ከፈለ። ወደ ሐሳቤ ልሂድ። ዕብራውያን መጽሐፍ ላይ መጽሐፍ ሲነግረን እንደዚህ ብሎ ያስቀምጥልናል። ዕብራውያን መጽሐፍ ምዕራፍ 12 ላይ ጳውሎስ ያስቀምጥልን ቁጥር 25 ላይ እንደዚህ ይላል፣ ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከሚመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያን ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቶናል። ዳሩ ግን አንድ ጊዜ ደግሜ የሚለው ቃል የማይናወጡ ጸንተው እንዲኖሩ የሚናወጡ የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግሥት ለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው ብሎ ጳውሎስ ሐሳብ ያስቀምጥልናል። አንድ ጊዜ ምድርን አናውጣለሁ፣ ሰማይን አናውጣለሁ፣ ምድርን ብቻ አይደለም ብሎ ይላል። ይህንን ሐሳብ ከየት ነው ይዞት የመጣው? የሱን ሐሳብ እየነካን ወደ አንድ ማጠቃለያ ነገር ግን እንመጣለን። እግዚአብሔር ግን ደግሜ የምላችሁ እንግዳ ነገር የሚሆንበት ጊዜ ነው። እናንተ በክርስቶስ ኢየሱስ አምናችሁ ዳግም የተወለዳችሁ አትናወጡ ላለሁ። ብዙ ነውጦች እየሆኑ ያሉት እግዚአብሔር ግን በማይናወጥ መንግሥት ውስጥ ተክሏችኋልና ተአምራት ይሆንላችኋል። እንቀጥላለን። ኢየሱስ ጌታ ነው። ዘጸአት መጽሐፍ ምዕራፍ 19 ቁጥር 17-16 ላይ እንደዚህ ይላል፣ እንዲህም ሆነ በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድ ደመና፣ እጅግ የበረታ ቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩ ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው። ከተራራው ግርጌ ቆሞ እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር። ከእነርሱ እንደ እቶን ጢስ ያለ ጢስ ይወጣ ነበረ። ተራራው እጅግ ይናወጥ ነበር። የቀንደ መለከት ድምፅ እጅግ በበረታ በጸና ጊዜ ሙሴ ተናገረ፣ ከእግዚአብሔር በድምፅ መለሰለት። እግዚአብሔር በሲና ተራራ ስለወረደ እግዚአብሔር በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔር ሙሴን ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርን ሙሴን ውረድ፣ እግዚአብሔር ለማየት ዳርቻውን እንዳያልፉ እያለ ይናገርና የዚህን ሐሳብ ጠቅላላ የሚያደርግልኝን ልሂድና ላሳያችሁ። ምዕራፍ 20 ላይ ቁጥር 19 ላይ 18 ላይ እንደዚህ ይላል፣ ሕዝቡ ሁሉ ነጎድጓድና መብረቅ መብራቱን የቀንደ መለከቱን ድምፅ ተራራው ሲጤስ አዩ። ሕዝቡን ባዩ ጊዜ ተርበድብደው ርቀው ቆሙ። ሙሴ አንተ ተናገረን እኛ እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴ ለሕዝቡ እግዚአብሔር ሊፈትናችሁ
ኃጢአታችሁን እንዳትረሱ እርሱ መፍራት በልባችሁ ይወዘድ መጥቷል፣ አትፍሩ አለ። ሕዝቡ ርቆ ቆሙ። ሙሴ እግዚአብሔር ወዳለበት ወደ ጨለማው ቀረበ ብሎ መጽሐፍ ይናገራል። በዚህ ስፍራ እግዚአብሔር ሕያውነቱን መኖሩን እስራኤል መሪ ይቀበል ዘንድ ሕያው አምላክ አለ ብሎ ያምን ዘንድ ነው እግዚአብሔር የወረደው እንጂ እናንተን ለማጥፋት እግዚአብሔር አልወረደም፣ አትናወጡ አላቸው። ሕያው አምላክ ከናንተ ጋር አለና ብሎ እኔ ይሄ ብቻ አይገርመኝም። እግዚአብሔር ለሙሴ አንድ ነገር ደግሞ ይናገረዋል እንደዚህ ብሎ በዘዳግም መጽሐፍ ላይ አንድ ሐሳብ ደግሞ እግዚአብሔር ያስቀምጥለታል። እንዲህ ብሎ ይናገረዋል በዘጸአት መጽሐፍ ላይ ዘዳግም 18 ላይ መጽሐፍ እንደዚህ ብሎ ያስቀምጣል። እስቲ ወጣ ብዬ ላንብበው ከ15 ጀምሮ እንደዚህ ይላል። እግዚአብሔር ሙሴን ማለት ነው በኮሬብ ስብሰባ በተደረገበት ቀን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ እንዳልሰማ ይችን ታላቅ እሳት ደግሞ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞችም እንዳንተ ያለ ነቢይ ያስነሳልሃል፣ እርሱን ታደምጣለህ አለ። እርሱን ታደምጣለህ። እግዚአብሔር አለኝ የተናገርኩት መልካም ነው። ከወንድሞች መካከል እንዳንተ ያለ ነቢይ ያስነሳለሁ፣ ቃሌም በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግር። በስሜ የሚናገረውን ቃሌን የማይሰማ ሰው እሱን በቀልለታለሁ ብሎ ኢየሱስ ደግሞ ይህንን ቃል እንዴት አድርጎ እንደሚጠቀመው እስቲ እንይ። ኢየሱስ ደግሞ ለፈሪሳውያን በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እንደዚህ ይላቸዋል። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል። እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብር አልቀበልም፣ ዳሩ ግን የእግዚአብሔርን ፍቅር በራሳችሁ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ እናንተ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ?